ነው የሚባለው። ቤተሰብ አለም ዛሬ ነው ዛሬ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልል። ኧረ እንዴት ነው ሀይሚና ብሩኬ አልተቻሉም። እንዴት ነው ነገሩ ዛሬ ማለት ነው? ምሽት ጠብቁን እየተባልን ነው በቅመሟ ቤት ማለት ነው። ቤተሰቦች እንዴት ነው? እንዴት ድግሱን ሳንደግስ ቢያንስ እንኳን የተወሰነ ነገር ሳናግዝ ሀይሚና ብሩኬ ሊጋቡ ነው። ረረረረ እንዴት ነው ነገሩ? እንዴት ነው ቬሎ? በነገራችን ላይ ቬሎ ስትለብስ ለሁለተኛ ጊዜ ነው። አይታችሁ ከሆነ ሰው ይመስለኛል ለፎቶግራፍ ነው። ያው ሰርግ ምናምን አይመስለኝም። ወይስ እንዴት ነው ቤተሰብ? ያው እርግጠኛ ነኝ እንደባለፈው ሀይሚዬ መቼም ትለያለች። ሰርፕራይዝ ወይም ፕራንክ እያደረገች ነው። ካስታወሳችሁ በዚህ በፊት ቬሎ ለብሳ ቀለበት አድርግልኝ ብላ ጥያቄ አቅርበለታለች እና ፕራንክ አድርገዋለች። እና ያው እንግዲህ የሆነ ቤት እንትን ቬሎ ቤት ሂደው ያው ብቻ እንግዲህ ወደፊትም አይታወቅም። እየመረጠ ሊሆን ይችላል። ያምርብኛል አይምርብኝም፣ ወይም ደግሞ አስተያየት ስጡኝ ሊሆን ይችላል። ብቻ ግን ያው እውነት ቢሆን ብለን ብዙዎቻችን እንመኛለን። አንድ ቀን ይሆናል። ገና ልጆች ናቸው፣ ይስሩ፣ ይለወጡ። ነገሮቹ ከተስተካከሉ በኋላ ቀስ ብሎ የሚደርስ ነገር ነው ማለት ነው። እና ለማንኛውም በጣም ደስ 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 የሚል ነገር ነው እየታየኝ ያለው። ብዙ ነገር ያደርጋሉ። ቁም ነገር እዚህ ቤት ጠብቁ ብላለች። ቁም ነገር እንደምናደርግ ምንም ጥርጥር የለውም ብላለች። ስለዚህ ቁም ነገር እንጠብቃለን፣ አብረው ከተከራዩበት ቤት ማለት ነው። እናንተ ደስ ደስ የሚል ነገር ነው ቤቱ ራሱ የሚያመጣው፣ ፏ ብትን ያለ ነገር ነው እና መጨረሻው ደስ የሚል ቤት ያደርግልን። ለማንኛውም ምሽት ጠብቁን በቅመሟ ቤት ተብለናል ማለት ነው። እንጠብቃለን ቤተሰቦች። መልካም ቆይታ